ለምለም ቆይ ምንድን ታመመች? የደም ካንሰር? በጣም ጥሩ። ለአንቺ የሚሆኑ አሪፍ አሪፍ መድኃኒቶችን አመጣልሻለሁ የኔ ቆንጆ። ሂጄ ሁሉ ነገር ማስተካከል አለብኝ። እማዬ የኔ እናንተን አብሮ መሆን የደገፈችው አይመስለኝም። የምርሽን ነው? አንተ አታስብ ዴ፣ ሁሉንም እኔ ነግሬ ያሳምናታለሁ። እሺ ዶክተር አደይ፣ ምን ነው የረሳሁት ነገር አለ እንዴ? ማለት ጭራሽ እሱ ጋር ነበርሽ? አይ የለም አደይ፣ ወደ ሌላኛው ሆስፒታል እየሄድኩኝ በመንገድ ላይ አይቻችሁ ነው። ደግሞ በጣም ታምራላችሁ። እናመሰግናለን። ቆይ አንተ ምንድነው ችግር? ዴቭ የምን ችግር ነው? ቆይ እዚህ ምንድነው የምትሰራው? እየተከታተልካት ነው? አረ ዴቭ ተው፣ ዝም በይ አደይ። እሺ እዩ ይባላል። እኔ ደግሞ ዳዊት እባላለሁ። የአደይ እጮኛ ነኝ። በቅርቡ ደግሞ አገባታለሁ። አደይ ነግራኛለች። ታዲያ ከነገረች እኮ ኋላ ምን ትሰራለህ? አጋጣሚ ነው። በጣም ይቅርታ። አትቅለስልስ እባክህ። ሰማኛለህ? እሷን መቅረብም ሆነ መሸኘት አይጠበቅብህ። ከአደይ ባለ ትዳር ሴት ነች። ዴቭ ምን ዋሻው? ችግር የለውም አደይ፣ አትሳቀቂ። ተረድቼዋለሁ። እውነት ለመናገር እኔና አደይ የምንተዋወቀው በሌሊት ምርመራ ነው። ታዲያ ሌላ የት ልታውቃት ፈለክ? ዴቭ በቃ ከዚህ በላይ ዶክተርን አታስቀይመው። በጣም ጥሩ ሰው እኮ ነው። እንዴት ለማስረዳት እየሞከረ እንዳለ ራሱ አታይም? እያመንሽው ነው? አንቺን ለማሳመን ብሎ እኮ ነው እንደዚህ የሚያደርገው። ዴቭ በቃ ከዚህ በላይ አትናገረው። በጣም እያሸማቀከኝ ነው። ኧረ በእኔ ተሸማቀቅሽ? በጣም ጥሩ። ታዲያ ለምን እሱ ጋር አትሄጂም? እሱ አይደል እዚህ ጋር ያመጣሽ? ይኸው አሁንም እየጠበቀሽ። ስለዚህ ሂዱ። በጣም ጥሩ አደይ። ምን ማለት ነው? እኔማ ወዴት ወስዳታለሁ ብለን ልቧ አንተ ጋር ነው ያለው። እና ማን ጋር እንዲሆን ፈልገህ ነበር? ይሄ ሰውዬ እየቀለደ ነው እንዴ? አልቀለድኩም ዴቭ፣ የእውነቴን ነው። አደይን በማይመስል ነገር አትጠራጠራ። አደይ እንደምታፈቅር ነግራኛለች። በእኔና በሷ መሀል ደግሞ ስራ ነው እንጂ ሌላ ምን ነገር የለም። አንተ እንደምታስበው አይደለም። ካጠፋው ደግሞ በጣም ይቅርታ። ደስተኛ ነሽ አደይ? በቃ ጥያቄ ነው መልሽልኝ። በጣም ደስተኛ ነኝ ዶክተር፣ ግን የሚቀሩ ነገሮች አሉ። እነሱም ደግሞ ከፈጣሪ ጋር እናስተካክላቸዋለን። ብቻ ተመስገን ነው። ጠንካራ ሴት ነሽ። ጠንካራ ከመሆን ውጭ ምንም ምርጫ የለኝም። ለሊ ከነገረች ከድሎት አይደለም የመጣሁት። በጣም ብዙ ፈተናና ብዙ ችግሮችን አልፌያለሁ። አሁን ግን የፈጣሪ ፈቃድ ሆኖ በራሴ ፈቃድ ላገባው። በድጋሚ ስለታወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። ጥሩ ሰው ነው ዶክተር፣ አመሰግናለሁ። ስንብት አስመስልሽው እኮ አይደል? ያው ለተወሰኑ ቀናት እዚህ ያልሆንም ብዬ ነው። ወደ ልትሄጂ ነው? ወደ ገጠር ልሄድ ነው። ሽማግሌ ልላክልኝ ስለሆነ እዛው ሆኜ ልጠብቅ ብዬ ነው። ልታገቢው ነው? አዎ ልንጋባ ነው። ምን ነው ዶክተር? ምንም አደይ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። መረዳሽና ማገዝሽ ነገር ካለ ከጎንሻለሁ። እሺ ዶክተር፣ በጣም አመሰግናለሁ። አሁን መሄድ እችላለሁ? ጊዜ ካለሽ ውጭ ሻይ ቡና እያልን ብናወራ። መቼ? ዛሬ አደይ፣ ከዛሬ ውጭ ጊዜ አለሽ? በጣም ይቅርታና ዶክተር፣ የምናወራው ነገር እዚህ ማውራት አንችልም? ጊዜ ያለኝ አይመስለኝም። አትቸገሪ። በቃ አደይ፣ ጊዜ ካለሽ ብዬ ነበረ። በቃ ስትመለሽ። እሺ ዶክተር፣ በቃቸው። አደይ። አቤት ዶክተር። በድጋሚ ስለታወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። አደይ ቻው። ቆይ ምንድነው ያደረግኩ ያለሁት? ኧረ ዩል እባክህ ተረጋጋ። አቡሬ በቃ ተረጋጋ። ይገባኛል እናት ነች፣ ግን ደግሞ አንተ ካልተረጋጋ እናትን ከየትም ልናገኛት አንችልም። ምን ላድርግ ዳይም ግራ ገባኝ እኮ። ደውልላቸውና የሚፈልጉትን ጠይቃቸው። ምን ያመጣሉ? ሄሎ፣ እሺ ስማኝ መጀመሪያ። በቃ ይበቃል። እኔን ስማኝ። የት ነው ያለችው? እናቴ የት ነው ያለችው? እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ፣ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ የተቀጣሻለሽ። አይዞሽ፣ እሺ እመጣልሻለሁ። አንተ ሴጣን፣ እመጣላለሁ። እሺ እየተደበቀኝ እንዳይመስል። ሄሎ አንተ የተረገምክ፣ እናቴን ጫፏ እንዳነካትሽ። ሄሎ ምን ማዘሯ ልገላት ነው? አታደርገው። ሄሎ ሄሎ ሄሎ። ይኸውልህ ባቡሬ ተረጋጋ።
ተረጋጋ። ይኸውልህ እናቴን ሊገላት። ቆይ ምን ባጠፋችሁ ነው እሷ በእኔ ምክንያት የምትቀጣው? ለምንድን እናቴን ሊገላት? ቆይ አንተ ለምን የሚፈልጉትን ነገር አሰጣቸው? የሚፈልገው ለሊ ነው። እሷ ደግሞ ታማለች። እናቴንም ደግሞ ላጣት አትፈልግ። የቤዛ ተንኮል ይብቃ፣ ትጋለጥ፣ ዶክተሩ ተንኮሏን ይወቅ የምትሉ ይህንን ቪዲዮ ላይክ በማድረግ አብሮነታችሁን ልታሳዩን ትችላላችሁ። ሰላም ቤተሰብ፣ እንደምን ከረማችሁልን? ቤዛ ተንኮሏ አሁን ደግሞ ስር ሰዶና ወሳኝ ቦታ ላይ መሆኗን ልትጠቀምበት ነው። ለሊ መድኃኒቷን ልትቀመምባት ነው። የተበላሹ መድኃኒቶችን ልትሰጣት እያሰበች ነው። ታዲያ ለሊ ይሄ ይገባታል እንዴ? ለሊ ይሄ አይገባትም የምትሉ ኮመንት ላይ ሀሳብ አስተያየታችሁን ግለጹልኝ። እንዲሁም ደግሞ የቤዛ ተንኮል ተጋልጦ ለማንም ሰው የምትሆን እንዳልሆነች ታውቆ ከዛ ቦታ ላይ ትባረር ትውጣለን እንላለን። ለሊ ህመሟ ከባድ ነው። እንኳን የቤዛ አይነት ተንኮለኛ ሰው ተጨምሮበት ይቅርና እንዲሁም መቋቋም አቅቶታል። ተስፋ የመቁረጥ ነገር ይታይባታል። ታዲያ ባቡሬ ይህንን ነገር እባክሽን ለእኔ ፍቀጅልኝና አብረን እንሁን ላስታመሽ ለረዳሽ ቢላትም ለሊ ተስፋ ከመቁረጧ የተነሳና ከህመሟ ጋር ራሷን በማገናኘት አይሆንም፣ ራስ ወዳድ ሆኜ ራሴን ብቻ ላስደስት አልችልም ብላ እምቢ ብለዋለች። ታዲያ ሄዳ ለጓደኛዋ ስትነግራት ግን ጓደኛዋ አደይ እኔ ደግሞ ደስ ብሎሽና እሺ ብለሽ አብራችሁ ብትሆኑ በጣም ደስተኛ ነኝ ብላ ስትመክራት እያየን ነው። ለሊ ባቡሬን ብትቀበለው ነገሮቿ ቀለል ይሉላታል፣ ደስተኛ ትሆናለች፣ እንዲሁም ደግሞ እድሜዋ ይረዝማል የሚል ግምት አለን። እስከምትድንና ሕክምናዋን እስክትጨርስ ድረስ አብሯት ቢሆን ቢያስታምማት ለወደፊታቸው በጣም ጥሩ ይሆንና ደግሞም ድና ለማየት እንጓጓለን ለማለት እንወዳለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። አደይም እስካሁን ለሊን ለማስታመም በሚል ምክንያት አልሄድም ያለችበትን ጉዳይና የሽምግልናዋን ጉዳይ ወደ እናትና አባቷ ለመሄድ ተነስታለች። ታዲያ ዴቭ በዚህ ደስተኛ ይመስላል። አደይ በሄደችበት ወቅትስ እናትየው ጋር ምን ይፈጠር ይሆን? የተፈሩት አባትየው ቀርተው እናትየው አይቻልም ማለታቸው የሚያስገርም ጉዳይ ሆኗል። እስቲ እንግዲህ አብረን የምናየው ይሆናል። እንዲሁም ደግሞ ዴቭ በዚህ ጉዳይ ላይ በጣም ደስተኛ ቢሆንም በዶክተሩ ጉዳይ ላይ ግን እብድ ሲሆን እያየነው ነው። ነገር ግን ዶክተሩ ላይ ትንሽ ባልጓል፣ ይቅርታ ሊጠይቀው ይገባል እንላለን። ዶክተሩ እጮኛ እንዳላት የሚያውቀው ነገር አልነበረም። ስለዚህ ቢወዳት አይፈረድበትም። ዴቭ ግን በስነ ስርዓትና በመከባበር በንግግር በሚፈታ ነገር ላይ አጋጣሚውን ሁሉ እየተጠቀመ ዶክተሩ ላይ ብልግናውን እያሳየ ነው። ስለዚህ ዴቭ ከዚህ ስራው ሊቆጠብ ይገባል እንላለን። ምንም እንኳን አደይ እጮኛ እንዳላት ዶክተሩ ካወቀ በኋላ ራሱን ለመግታት በትግል ላይ ነው። ነገር ግን ዴቭ የሚያሳየው ነገር ፍጹም ትክክል አይደለም። ታዲያ ዶክተሩ እንደተማረ ሰው ሲያስብና ሲመላለሰው አላየንም። ዴቭ ከፍ ዝቅ አድርጎ ቢናገረውም ዶክተሩ ምንም አይነት ምላሽ ሳይሰጠውና እንደውም ደግሞ ይቅርታ ብሎ ሲሄድ አይተናል። ታዲያ ለዶክተሩ ያለንን ክብር ልንገልጽለት እንወዳለን አትሎም? እንዲሁም ባቡሬ ወደ በፊት ስራው አልመለስም ብሎ ሲከራከራቸው የነበሩት ሰዎች እናቱን ሲያግቱበት አይተናል። እናትየው ክፉ ነገር ሳይደርስባቸው በሰላም እንዲመለሱ እንፈልጋለን ለማለት እንወዳለን። እናትየው የእውነት እናት ናቸው፣ ለለሊም ጥሩ ናቸው። ስለዚህ ያስፈልጓታልና ቶሎ ይመለሱ ለማለት እንወዳለን። የአሹና የሮማን ጉዳይ ምንም አይነት መቋጫ እስካሁን አልተገኘለትም። አሹ በህልሙ መሰረት ነገሩን እርግፍ አድርጎ የተወውና በሮማን የተናደደ ይመስላል። ሮማን ደግሞ ከሱ እስኪመጣ በመጠበቅ ላይ ትገኛለች። ታዲያ ይሄንን ጉዳይ እነ ሩታ ሊፈቱት ይገባል እንላለን። ድራማ አዘጋጅቶ ያቀረበልንን ወቅቲዩብን ሳናመሰግን አናልፍም። ብርሃንም እናቷን ይቅርታ ጠይቃለች። ዴቭ እጮኛዋ እንደነበር ስላላወቅኩ ነው ብላ እናቷን ይቅርታ ጠይቃለች። ትክክል ነው ያደረገችው። ከዚህ በኋላም ደግሞ ከዚህ ውስጥ ራሷን ማውጣት አለባት እንላለን። ዳንኤልም ፍቅርን ወዶ ሊያብድ ደርሶ እያየነው ነው። ታዲያ ፍቅር ምንም ቦታ ልትሰጠውና እሷ ከዴቭ ውጪ ማሰብ ያቆመች ትመስላለች። ይልቅ ፍቅር እኛ እንምከርሽ፣ ዴቭ ማለትሽን ትተሽ ዳንኤልን ብትቀበይ ደስተኛ ትሆኛለሽ የሚል ሀሳብ አለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። በቅርብ የምንለቃቸው ድራማዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብና አስተያየታችሁን ኮመንት ላይ የገለጻችሁ ብርታት ስለምትሆኑን ከልብ እናመሰግናለን።